ወይዘሮ ሮማን ቀስ በቀስ እንግዲህ ጉዷ እየወጣ ይገኛል ማለት ነው። ፋይሏን አባዬ እቤት ድረስ አምጥቶ ለማሚ አሳያት ማለት ነው። ማሚ ደግሞ ምንድነህ ማነህ አንተ ስትል እኔን ለማወቅ ትንሽ ጊዜ ያስፈልግሻል። ዋናው ፖይንቴ አሁን ይሄንን ማየት ያለብሽን ነገር ማየት አለብሽ። ስለ እድል ነው። እኔ ደግሞ የእድል የቅርብ ሰዋ ነኝ አላት። ማለት አልገባኝም። ከዛ በኋላ ሁሉንም ነገር እያሳያት እያለ በስልኳ በአጋጣሚ ቤት ውስጥ አልነበረችም። ታዲያ ስትመጣ ከውጪ አባዬን አየችው ከወይዘሪት ገነት ጋራ። በጣም ደነገጠች። በጣምም በቃ የምታደርገው ሁሉ ነበር የጠፋባት። ይሄ ሊሆንማ አይችልም። ይሄ ሽማግሌ ማን ነው? ምንድን ነው? ከዛ ምንም እንደማያውቅ ደህና ናችሁ ምናምን እያለች ገባች። ከዛ በኋላ እሳቸው ደግሞ ማነች እሷ? እህቴ ናት፣ ሮማን ትባላለች። ሮማን ጥሩ ነው። ከዛ እንግዲህ አንድ ማወቅ ያለብሽ ነገር አለ አለና እሷ ፎቶ የልጅቷን የእድልን እያንዳንዱን ነገር ሲያሳያት እንግዲህ አፏን ከፍታ ቀረች ማለት ነው። ወይዘሪት ሮማን ጉዴ ወጣ፣ ተዋረድኩኝ፣ ወይኔ እያለች ማለት ነው። ከዛ በኋላ አሁን ምንድን ነው የማደርገው? ምን ባደርግ ነው የሚያምኑኝ? ከዚህ በኋላማ አያምኑኝም ጨርሰው። እንዴት ነው የሚሻለኝ? ምንስ ነው የማደርገው? እያለች ብቻዋን ማውራት ጀመረች ወይዘሮ ሮማን። እንደምንም ብዬማ ይሄ ሰውዬ በጋራም ብዬ በቦሌ አታልዬ ከዚህ ቤት ውስጥ ማስወጣት አለብኝ። አዎ ከዚህ ቤት ውስጥ ማስወጣት አለብኝ። ዝም ብዬ ማየት አልችልም። ስለዚህ ከዚህ ቤት አስወጣዋለሁ ይህን ሰው። መጀመሪያ ለምን እንደመጣ ውጪ ጠብቄ አወራዋለሁ። ከዛ በኋላ ለምን እንደመጣ ካወቅኩኝ ሁሉንም ነገር እንዳመጣጡ እሸኘዋለሁ ብላ ወሰነች ወይዘሮ ሮማን። ታዲያ ከዛ በኋላ ውጪ ላይ የያዘችውና ማነህ አንተ? የኔ ማንነት ለምንድን ነው ያስጨነቀሽ? ምንድን ነው ችግርሽ? ለምንድን ነውስ የተጨነቅሽው? አላት። ከዛ በኋላ አይ እንደዚህ አይነት እንግዳ አይቻል አቅም ብዬ ነው። ምን ነው በፊት ማለቴ አንቺ እዚህ ነው እንደምትኖሪው ሲላት፣ አይ ያው በለው እመጣለሁ ሄዳለሁ፣ ስለዚህ ላታይኝ ትችያለሽ እንጂ እኔ ሁሌም እመጣለሁ። ማንነቴ ደግሞ ለጊዜው ይቆይሽ አላትና ጥሏት ሄደ። ደግሞ የከቴ የመጣ ነው? ማን ነው እሱ ሰውዬ? ቆይ ምንድን ነው እሱ? አለችና ወጣ ሄደች። ከዛ በኋላ ምንም ያልገባኝ ነገር አለ። ምን እየተካሄደ ነው? ቆይ ይሄን ነገርማ ማጣራት አለብኝ። እንደምንም ብዬ አጣርቼ ይደርስበታለሁ። ይሄ ሰውዬ ማን ነው? ወይ ሮማን ተበላሽ፣ ጉድሽ ፈላ ሮማን እያለች እንግዲህ በራሷ ብዙ ነገር እያወራች ትገኛለች ማለት ነው። ለፈለፈው ፊት ጠፏ ላይ ሀገሬ እንግዲህ አሁን ላይ መውጫ ቀዳዳ ሁሉ ጣቧታል። ሮማን ጉዴ ወጣ፣ ተዋረድኩኝ። እህቴ ይህንን ጉዱኝ ካወቀችብኝ ከባድ ችግር ትፈጥርብኛለች። ልታየኝ እንኳን አትፈልግም። ስለዚህ የሆነ ነገር ማድረግ አለብኝ ቶሎ ብዬ እያለች እንግዲህ ብቻዋን እየተቀጣጠረች ትገኛለች። አባዬም ደግሞ እንግዲህ ሌላም አለ ተመልሼ ልመጣ እችላለሁ ብሎ ገኒን ተሰናብቷት ሄደ አባዬ። ከዛ በኋላ መጣችና እህቴ ይህን ሰው ታውቂያለሽ እንዴ አለቻት። አንቺ ምን ነው እሱን ስታይ ደነገጥሽ? እኛ ቤት እንግዳ ሲመጣ የመጀመሪያ ነው እንዴ? አይ እንደዛ ሳይሆን በጣም ደነገጥኩኝ። ለምን እንደደነገጥኩ? አይ አጋጣሚ አይመስለኝም የደነገጥሽበት፣ ግን የሆነ ነገር ያስደነገጠሽ ትመስያለሽ። ማለት የሆነ ልክ የሆነ ሰው ጥፋት አጥፍቶ የሆነን ሰው ሳይ እንደሚደነግጠው አንቺም እንደዛ ነሽ ሳይሽ። እህቴ እየጠረጠርሽ ነው? ምን ያለበት ምን አይችልም አሉ። ምን እየሆንሽ ነው? እኔ ምን እያወራው አንቺ ደግሞ ምንድን ነው የምታወሪው? ከዛ በኋላ እንግዲህ እሳቸውን ሊጣሉ ሆነ። ከዛ በኋላ እንደምንም እንትን አለች ማለት ነው። ከዛ
ወይዘሪት ሮማን አንዴ ወደ ኪችን ትሄዳለች፣ አንዴ ወደ ሳሎን ትመጣለች። እድልን ጠራቻትና እድል አቤት፣ አሁን እዚህ ጋር የመጣውን ሰውዬ ታውቂዋለሽ እንዴ አለቻት። ለምን ጠየቅሽኝ? አይ እንደው ካወቅሽው ብዬ ነው። አዎ አውቀዋለሁ። ምን? ሮማን አቤት፣ ግን ደህና ነሽ? ደህና አይደለሁም። ባልሆንስ በሆንስ ምን አገባሽ? አይ ታዲያ ደህና ከሆንሽ ካልሆንሽ ምን አገባኝ እኔ። መተሽ ግን አጨቅጭቅኝ፣ ካሁን በኋላ ስራ ልስራበት አለቻት ነው እድል። ከዛ በኋላ እስቲ የት ነው የምታውቂው ንገረኝ እስኪ። አውቀዋለሁ አልኩሽ ግን አልነግርሽም። ለምን እንደፈለግሽው ንገሪኝ። አይ እኔም እኮ ከዚህ በፊት ማቀው መስሎኝ ነው፣ ለዛ ነው። አይ እንግዲህ ካወቅሽውም ጥሩ ነው፣ ግን እኔ አውቀዋለሁ አልነግርሽም አለቻት አባዬን ማለት ነው። ከዛ በኋላ የእናትሽን ስም ንገሪኝ ብለሽ አልነግርሽ አልሽኝ አይደል? የእናቴን ስም እኮ ነገርኩሽ፣ ረሳሽው እንዴ? ምህረት ብዬሽ የለ እንዴ? እኔ የምለው ግን ለምንድን ነው እንደሰረቀ ሰው እንደዚህ የምትሆኚው አለቻት እድል። አንቺ እኩያሽ መሰልኩሽ እንዴ? ቆይ ምን ማለት ነው ደግሞ እንደሰረቀ ሰው? ስነ ስርዓት ያዥ አንቺ ብላ እድል ላይ ጮኸችባት። ከዛ በኋላ እኔ ስርዓቴን ይዣለሁኝ፣ ግን ነገረ ስራሽ የሆነ ግራ የሚያጋባ ነገር አለው። ለምን እንደሆነ አላውቅም። ምን ሆነሻል አንቺ? ግን ከቀልብሽ እኮ አይደለሽም ወይዘሮ ሮማን አለቻት። እድል እንግዲህ ከእድል ጋራ አንድ ሁለት ሶስት እየተባባሉ ሌላ ችግር ውስጥ ሊገቡ ሆነ ማለት ነው። እድልዬ እንግዲህ እንደምታዩት ፍራቻ የሚባል ነገር ፈጽሞ የለባትም። ታከብራለች፣ ግን ደግሞ በክብሯ ምንም አይነት ድርድር የለም ማለት ነውና ወይዘሪት ሮማን ታዲያ ያረችን ልጅ በምን ቀን ነው ሴትዮ እዚህ ቤት ያመጣቻት? እችን ልጅ እንዴት አድርጌ ነው ቆይ ከዚህ ቤት ማስወጣት? የሆነ ነገርማ ፈልጌ ምክንያት ማስወጣት አለብኝ እንጂ እች ልጅ እንደዚሁ ከቀጠለች የኔንም ጉድ ማቃ አይቀርም። ስለዚህ የሆነ ነገር ፈልገሽ ከዚህ ቤት ውስጥ ቶሎ አስወጫት። አዎ እንደዛ ማድረግ ነው ያለብሽ እንጂ እንደዚህ ሊሆን አይችልም በፍጹም እያለች እንግዲህ ብቻዋን እያወራች ትገኛለች ማለት ነው። ከዛ በኋላ አሁን ደግሞ ግራ ገባኝ እኮ ምንድን ነው የማደርገው? እንዴ ቆይ ለምንድን ነው ራሴ ላይ እንዲነቃብኝ እንደዚህ የምሆነው? ዝም ማለታችን አይደለም ሮማን እያለች ደግሞ ራሷን በራሷ እንትን እያለች ትገኛለች ማለት ነው። ነገር ግን እድል እንግዲህ አውቃባታለች ሁሉንም ነገር። እህቷንም እንደዋሸቻት ጭምር ነው ያወቀችው ማለት ነው። ሁሉንም ነገር ታውቃለች። ምክንያቱም ደግሞ ያው ዋሽታታለች እህቷን ማለት ነው። የዋሸችበት ምክንያት አንደኛ እህቷን እንትን ያለቻት ለምን ገንዘቧን ንብረቷን ልትወስድ እድል ሞታለች ብላ የውሸት ወሬ አስወራች። ከዛ በኋላ ቆይች ሴትዮ እንዴት ነው ልታሸኝ የቻለችው? ቆይ ለምን ስትል እንግዲህ በጣም ነበር እንትን ያለችው እና ምችል ልጅ ከዛ ቤት ማስወጣት አለብኝ። አሁን ነው ከሜላት ጋራ መተባበር ያለብኝ። አዎ ሮማንን የወደድሻት መስለሽ ቀረቢና ታግዝሽ። ከዛ በኋላ እች ልጅ ከዚህ ቤት መንቅሬ ማስወጣት አለብኝ እንጂ እች ልጅማ ጉዴን ታዝረከርከዋለች። እኔ እናቱ እንደሆንኩም ትናግርብኛለች እያለች እንግዲህ ያዙኝ ልቀቁኝ እያለች ነው ማለት ነውና እንግዲህ እድልም ደግሞ ለምን ፈራሽ? በልጅሽ ታፍሪያለሽ እንዴ? ምንድን ነው እንደዚህ ያስፈራሽ? አልፈራውም። አንቺ ልጅ አፍሽን ያዥ ብዬሻለሁ እንዴ። እኩያሽ እኮ አይደለሁም እኔ እኩያ አይነሽ መቻልኩኝ። ተደናግጠሽ ሳይሽ ጊዜ ነው። ለምንድን ነው የተደናገጥሽ ያልኩሽ እንጂ ለምንድን ነው ግን እንደዚህ እየሆንሽ ያለሽው? ልክ እኮ እንደ ሰረቀ ሰው ነው ሰርቅሻል እያልሽ ነው። አምላኬ ትዕግስቱን ስጠኝ። አንቺማ ጤነኛ አይደለሽም። ግን ለማንኛውም እንግዲህ የራስሽ ጉዳይ አለቻት እድል። ከዛ በኋላ ምን አይነት ነገር ነው ታላቅ የማይከበርበት ቤት ሆ እያለች ልክ እንደተበዳይ ደግሞ እያጉረመረመች ነበር ማለት ነው። እንግዲህ ዞሮ ከዚህ በኋላስ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። በስተ መጨረሻም እንግዲህ
የወይዘሪት ሮማኔ መጨረሻ